እያለቀሽ ነበር። ምን ሆነሽ ነው? አትንካኝ። እንዴት ብደፍር ነው ክፍሌ ድረስ የመጣው? አያገባህም። ለምን ባላለቅስም አንተ ምንም የሚመለከት ነገር የለም። በአንተ ጦስ ነው እዚህ ነገር ውስጥ የገባሁት። ለምንድን ነው 10 እየመጣ ብትጨቀጭቀኝ? ብሌን፣ ምን አይነት ችግር ውስጥ እንደሆንሽ አላውቅም፣ ግን አንቺን ለማሳዘን ምንም ነገር እንደማላደርግ ታውቂያለሽ። ሁሌ እንዳሳዘንከኝ ነው። አንተን በማወቅ ጭንቀት ብቻ ነው የተረፍኩት። ህይወቴን ነው ያከበድከው። በቃ ተወኝ። እሺ እወጣልሻለሁ። ቢያንስ ግን ምን እንደሆንሽ ንገሪኝ። አያገባህም። ተወኝ በቃ፣ አስጠልተኛል። ላያ አልፈልግም። ስላይገባህም በቃ ውጣልኝ፣ ውጣልኝ። ደግማ ፍጥና ውጣልኝ፣ ውጣልኝ። እንደዛ በኛ በረከቶቹ ምን ይልቃል? አልማዝ እናትሽ የለችም እንዴ? ቆይ ምን ታደርጊ ነው የመጣሽው? ያምሻል እንዴ? ቆይ ስለምታይሽስ? እሷን ለማግኘት አይደለም የመጣሁት። አንቺና ባይሉማ እንደምን ልታጃጁን ይሞከራችሁ አይደል? ባይሉ ታስሯል አልኩሽ እኮ። ብርሽንም ደግሞ እያዘጋጀሁልሽ ነው። ቆይ እስከ ነገ ብለሽኛል ነበር እና በዚህ በጠዋት ከየት አመጣለሁ? ሲጀመር አንቺ በጠዋት እንዴት አዲስ አበባ ገባሽ? እውነትም ልጅ ነገር ነሽ። መጀመሪያም ቢሆን አዲስ አበባ ሆኜ ነበር ያወራሁሽ። እንዴ በዚህ ሰዓት ደግሞ ከማን ጋር እያወራች ነው? እንግዲህ ፖሊስ ጣቢያ ስደውላ መረጃ እናቀርብ ወንጀለኛ ልጠቁም ነበር ብላ ከዛ በኋላ ዝም አለች። መናገር አቃታት ማለት ነው። ነገር ግን ሰላምን አሳልፋ መስጠት ስላልቻለች ስልኩን ትዘጋለች። ፖሊሱ መልሶ ይደውልና ወንጀልን አይቶ እንዳላየ ማለፍ እንደመተባበር ነው የሚቆጠረው። ስለዚህ እባክዎትን የሚያውቁት ይናገሩ ብሎ ያዛታል። ነገር ግን ሰላም ሳታውቀው እንዳደረገችም ጭምር ታስታውስና እያለቀሰች እየነገረቻት ነበር። ነገር ግን ብሌን አሳልፋ መስጠት በጭራሽ አልቻለችም። ምክንያቱም እንግዲህ ሰላምን እጅግ በጣም ተወዳትና ለሷ ታስባለች። ቢሆንም ለፖሊስ ደውላ ግን አሳልፋ ልትሰጣት በጭራሽ አልቻለችም ማለት ነው። ነገር ግን የተፈጠረው ነገር በጣም ግራ ያጋባት ቢሆንም ግን አንድ ነገር ልብ ማለት ነበረባት። አሁን ቃልም ሰላምን በጣም ተጨንቃ 2 ሚሊዮን ብር ተጠይቃ ስለነበረ ሰላም ግራ ገብቷት ጭንቀት ውስጥ ነበረች እና ጭንቀቱ ላይ ደግሞ ቃል 200,000 ብር እንድትሰጣት ትጠይቃታለች። እንደዚህ አይነት ጉዳይ ላይ እያለ እንደዚህ ጭንቀት ውስጥ እያለ እንዴት 200,000 ብር ትጠይቅኛለች ልጄ እያለች ትቆጣታለች። ማሚ ይቅርታ አድርጊልኝ ግዴታ አስፈልጎኝ ነው ስትላት በጭራሽ እንደዛ ማድረግ አልችልም። አልማዝ በአስቸኳይ ብሩን ማታመጪ ከሆነ አሁን ለሰላም እናገራለሁ ብላ እያዛተችና እያስፈራረቻት ነበር። ነገር ግን አሁንም የምፈልገውን ገንዘቤን ካልሰጠሽኝ እኔም መጥቼ ሁሉ ነገር ለሰላም እንደምትናገር እየዛተችበት እያስታወሰችው ነበር ማለት ነው። ነገር ግን ምን ማድረግ እችላለሁ? እንደምንም ብዬ መጠየቅ አለብን ብላ ልክ ስትጠይቃት እንደውም ሰላም በጣም ትናድዳለች። እንዴት በዚህ ሁኔታ ውስጥ እያለ እንደዚህ መጥፎ ጊዜ ላይ እያለ እንዴት የናል ብር ትጠይቅኛለሽ? ቆይ ስላለቀሽ ቦምባሽ የምትሸውጂኝ መስሎች ነው እንዴ ብላ ተቆጣቻት። ማሚ እባክሽን በጣም አስቸኳይ ፈልጌ ነው ስትላት ፖሊሱ ድጋሜ ደውልና ባክቱም መረጃውን እንገሩን የተፈጠረ ወንጀል ካሉ ሰምቶ ዝም እንዳይሉ ያሳውቅን ብሎ ይጠይቃል። አይ ምንም ነገር ልትናገር አልቻለችም ማለት ነው። ነገር ግን ፖሊሱ ወንጀል መተባበር የወንጀለኛውን አሳልፎ ካልሰጡት ከዛ ብሌን ምንም የምትለው ነገር ማውራት ስላልቻለች ስልኩን ትዘጋለች። በጣም ፈርታ ነበር። ምክንያቱም ነገር ግን ቁጥሯ ስለተያዘና ቁጥሩ ደግሞ በገኒ ቁጥር ስለሆነ ገኒ ጋር ፖሊስ ተያይዞ ሄዳሉ። ከዛ እናቷን ለመጠየቅ ወደ እሷ ዘንድ ሄዳ ነበር ብሌን እና አሁንም ቢሆን ምን ማድረግ አለብኝ ስጠይቃት እኮ ብሩን ላገኝ አልቻልኩም፣ ምንድነው ማድረግ የምችለው ብላ ሳሚን እየጠየቀች ነበር። ለማንኛውም
እንግዲህ እንደምንም ብለሽ አሳምንሽት ብሩን ተቀበያት፣ አለዛ ግን መጨረሻችን ነው የሚሆነው እያላት ነበር። እናም ተናግሮ ልናገር ለመናገርም አልቻለም። አሁን ምን ማድረግ እንችላለን ታዲያ? ሰላም ብሩን ካልሰጠች እንግዲህ ምን እንደሚፈጠር መገመት አያቅትሽም። ስለዚህ አንድ ነገር ማድረግ ይኖርብናል ስትለው ነበር። እና ምን ማድረግ እችላለሁ? እባክህን አሁንም ገንዘቡ እንዲሰጠን ማድረግ ይኖርብናል ስትለው ነበር። ብልዳጊ ብሌንን ሰላም ብሏት ላናግራት ብፈልገውም ብሌን ግን በጭራሽ ላናግርህ ፈቃደኛ አይደለሁም፣ እባክህ ተወኝ ትልና ትከለክላለች። እናም እሱም ይቅርታ ቢጠይቃትም ነገር ግን ብሌን በጭራሽ ይቅርታ ልታደርግለት አልቻለችም ማለት ነው። ዳጊ ካሁን በኋላ እኔ እናንተ የሚባል ነገር የለም፣ እንገሌላ አትገባን፣ እባክህ ብቻዬን ተወኝ እያለችው ነበር። እባክሽ ብሌን እባክሽ ይቅር በይኝ አጠፍቻለሁ ብሎም ሰላምም እግሯ ስር ወድቃ ባደረገችው ነገር ተጸጽታ እንዲሁም የቃልን ቃል ሰምታ ስለ አመነጫጭቅቻትና ስላናደደቻትም ጭምር ስለ ሁሉ ነገር ስለ እናቷም ጭምር ይቅርታ ትጠይቃታለች። እናም እትዬ እኔ እኮ ባራሽ ነኝ፣ እኔን ይቅርታ መጠየቅ አይገባሽም፣ ይቅርታ አትጠይቅኝ። አዎ ያደረኩት ነገር ይቅር የሚባል ነገር አይደለም ልጄ፣ ግን እባክሽን ባደረኩሽና ስላመነጫጨኩሽ ይቅር በይኝ ብላ ይቅርታ ትጠይቃታለች። እና ብሌንም ምንም ነገር ሳትል ይቅርታ ታደርግለታለች ማለት ነው። ቢሆንም ሰላም ግን ስትላት የነበረው ገኒን እናቷን ስታመነጫጭቃት እንደነበረውም ጭምር ታስታውሳለች። በጸጸቱም ትቆጫለች። ምክንያቱም ያደረገችው ነገር የቃልም ንግግር ሰምታ የቃል ወሬ ሰምታ እንደዛ ስላደረገች ገኒ ወደ እናቷ ቤት ስትመጣ ብሌን እንግዲህ እውነቱን እንዳትናገር ወይም ደግሞ ሌላ ነገር እንድታስብ እያደረገቻት ነበር ማለት ነው። እና በጭራሽ ባለፈው ያልኩ ነገር ውሸት እንደሆነ ግልጽ ነው አይደለም? በጭራሽ ብሌን እናቷን ትክክለኛ እንደማታገኝ እርግጥ ነው እያለችም እያስታወሰች ነበር። ብሌን ልትነግረኝ የነበረው ምንድነው ብላ ስጠይቃት ነበር። እንደ አጋጣሚ እየጠየቀችው እያለ ፖሊስ ይመጣና የገኒን ቤት ያንኳኳል ማለት ነው። ከዛ በዚህ ቁጥር አዎ ይሄ እኮ የልጄ ቁጥር ነው የብሌን ነው ልትል ስትል ልጇን አሳልፎ መስጠት ስላልቻለች ብቻ በዚህ ቁጥር ተደውሎ የሆነ ወንጀል ልትነግሪን ነበር አይደለም? ስለዚህ እባክሽን ንገሪን ይላታል። አይ እኔ ያልደወልኩም ማለት አልቻለችም። አዎ እኔ ነኝ ብላ ብሌንን አሳልፋ ከመስጠት ይልቅ ራሷን አሳልፋ ለፖሊስ ለመስጠት ተወስናለች። እናት ማለት እንዲህ ነው። እሷ ምንም ማን ደወለ እንኳን በደንብ ሳታውቅ እሷ እንደደወለች ትነግራታለች ማለት ነው። እና በዛም እኔ ነኝ በቃ አዎ በስተት ነበረ የደወልኩት ለዛ ነው ስትል ነበር። አይ ቢሆንም ስታይመስልም አሁን ከኛ ጋር ወደ ጣባ መሄድ ይኖርብሻል እያላት ነበረ ፖሊሱ። እና እሷም እሽትልና ወደ ጣባ ትሄዳለች ማለት ነው። ነገር ግን አሁን ወንጀሉን ብናዘዙ ይሻላል። ምን ልትነግሩ ነበረ ወደ ጣባ የደወሉት እርሶ? እስቲ ይንገሩ ብሎ ስጠይቅ ገኒ ስለምንም የምታውቀው ነገር ስላልነበራት በጣም ደንግጣ ፈርታ ነበር። እናም እንዳጋጣሚ ፖሊስ ይዟት ወደ ፖሊስ ጣባ ሲሄድ ወደ ፖሊስ ጣባ ይሄዳል ማለት ነው። ከዛ በጣም ፈርታ ስለነበረ ብሌን ለገኒ ለሰላም ትደውልና እርዳታሽ ያስፈልገኛል እትዬ እባክሽን እናቴ ታስራለች፣ በእኔ ጥፋት ነው፣ በእኔ ምክንያት ነው፣ በእኔ ስህተት ነው ብላ እያለቀሰች ስለምናት ነበር። እሺ ብሌን ተረጋጊ፣ የት ነሽ ያለሽው? አሁን መጣው ተረጋጊና እዛው ጠብቂኝ እያለቻት ነበር። እሺ ትልና ከዛ ሰላምዬ እየሮጠች ወደ እሷ ዘንድ ለመሄድ ተወስናለች። ብሌን በጣም ከፍቷትና በጣም እያለቀሰች ነበር። ምክንያቱም እጅግ ከባድ ነበር እናቷ በፖሊስ ቁጥጥር ስለተያዘች። ምክንያቱም ስልኩን የደወለችው ለፖሊስ ጣቢያ መረጃን የሰጠችው እሷ ነበር። ነገር ግን ፖሊሱ ቁጥሩ የተመዘገበበት ወይም ካርዱ የወጣበት ሲም ካርዱ የወጣበት ስም የገኒ ስለሆነ ገኒ ነበር ተጠያቂ ያደረገ። ብሌ የምታደርገው የምትይዘው ጠፋባትና በጣም ከፍቷት እያለቀሰች ነበር። እና ያላት አማራጭ አሁን ሰላም ጋር አንድ ላይ ተያይዘው ወደ ሐኪም ቤት መሄድ ወደ ፖሊስ ጣቢያ መሄድ ነበረባቸው ማለት ነው። ይቅርታ አድርጉልኝ ሐኪም ስላልኩ። እንግዲህ ሳሚ ደግሞ ሰላምን እንደምንም ብሎ ዋሽቷትን ቢሆን ገንዘብ ለመቀበል ሲም ካርድ እየቀያየረ ብደውል እሷ ግን ስልኳን ጥላ ነበረ ብሌን ጋር እየሮጠች የሄደችው።
እና ስልክ ብደውል እቺ ማትረባ ለምንድነው ማታነሳው ስልኳን ደግሞ እያለ ብደውል ስልኩ አይነሳም። እንደጋጣሚ ብሌን ቃል ታነሳና እስካሁን አላናገርካትም እንዴ ብላ ስትጠይቆ ነበር። አይ አላናገርኩትም። ታዲያ ለምንድነው እስካሁን ያላናገርኩ ስትለው ነበር። እናም ደውዬ ነበር ግን ምንም ሊሰራልኝ አልቻለም ለዛ ነው ስትለው ነበር። ቢሆንም ደውለህ ማናገር አለብህ ዳጊ እያስታወሰ ነበር። ቃል ብሌን ስትናገረው የነበረውን በሙሉ አይምሮ ውስጥ እየመላለሰ እንደምን ብዬ ብሌንን ይቅርታ እንድታደርግልኝ ማድረግ አለብኝ እያለ ነበር እና ይቅርታ ለማድረግ ስትሞክር ነበር። ብሌን ይቅር ልትለኝ ይገባል፣ እንደምን ብዬ ላሳምናት ይገባል እያሉ ፖሊስ ጣቢያ ሄዶ ሲመለስ ሰላምና ብሌን እናቴ ምንድነው አሁን ትፈታለች በቅርቡ አለቃው እኮ ስለሌለ የሰን ጉዳይ የያዘ ፖሊስ ስብሰባ ላይ ስለነበረ ነው። ስለዚህ ምንም ነገር አይፈጠርም አታስቢ፣ እናትሽ ትለቀቃለች እያለቻት ነበር። ይሄ ሁሉ በእኔ ምክንያት ነው። እሷ እኮ ምንም የምታውቀው ነገር የላትም። አሁን የተፈጠረው ነገር ሆኗል። ስለዚህ ብሌን እባክሽ ተረጋጊና የማድረግ ያለብን እናስባለን፣ እባክሽን አይክፋሽ ትላታለች። እሺ ስላደረግሽልኝ ከልብ አመሰግናለሁ። እናቴ ብቸኛ ነች፣ ማንም የላትም። እዛው ችግር ውስጥ እንድትገባ በጭራሽ አልፈልግም። አለዛ እኔ እጄን ለፖሊስ መስጠት እችላለሁ። ምክንያቱም እናቴ ንጹህ ነች፣ ምንም የምታውቀው ነገር አልነበረም። ስልኩን የደወልኩት እኔ ነበርኩ እንጂ እሷ እኮ አልነበረም። ሲም ካርዱ በእሷ ስም ስለወጣ ብቻ ነው እሷ ተጠርጣሪ የሆነችው እያለችው ነበር። እና አሁን ምንም ነገር አይፈጠርም፣ ተረጋጊ፣ አንቺ ልጄ ነሽ፣ ከአሁን በኋላ እንደ ልጄ ነው የማይሽ እያለቻት ብሌንና ሰላም ያወርዱና አንድ ላይ ልክ እንደ በፊቱ ያላት አመለካከት ትቀርና ቃል ደግሞ ሳሚን እያወራች እንዳጋጣሚ ብሌንና ሰላም